ነገ ከሚደረገው ተጠባቂው 244ኛው የማንቸስተር ዩናይትድ እና የአርሰናል እንግዲህ የፕሪሚየር ሊግ መርሃ ግብር በፊት እንግዲህ የቅድመ ጨዋታ ጋዜጣዊ መግለጫው ሁለቱ አሰልጣኞች ማለት ሚኬል አርቴታም ሆነ ሩበን አሞሪም ሰጥተዋልና ሩበን አሞሪም የሰጠው ሀሳብ መነጋገሪያ ሆኗል። መጠነኛ በሆነ መልኩ በግራም በቀኝም መከራከሪያ ሀሳቦች እንዲሰነዘሩበት ያስገደደ ነጥብ አንስቷል። እንግዲህ ሚኬል አርቴታ በተለይ ከትልልቅ ቁልፍ ከሚባሉ ተጫዋቾች ጋር በተለይ ከክለቡን ለቆ እንዲሄዱ በጣም ትልቅ ውሳኔ ከወሰነ በኋላ ክለቡን በዚህ ደረጃ እያስጓዘ ይገኛል። አንተም ከትልልቅ ከሚባሉ ከክለቡ ተጫዋቾች ጋር እንግዲህ መጠነኛ በሆነ መልኩ በተፈጠሩ ግጭቶች ወይም ደግሞ ባለመስማማቶች ማለት ነው ከክለቡ ጋር እንዲለያዩ ምክንያት ሆናልና ተመሳሳይ አይነት ነገር ያላችሁ ማለት ይቻላል ወይ ከሚኬል አርቴታ ጋር ሚል ሐሳብ ተሰንዝሮለት ነበርና ሊመስል ይችላል። ግን በተለይ እኔ እንደሱ አይነት ሰፊ ጊዜና እድል እዚህ ክለብ ውስጥ ይሰጠኛል ብዬ አልገምትም የሚል ሐሳቡን የሰነዘረው ሩበን አሞሪም ብዙዎች ይህንን ሐሳብ ተቃውመውታል። ምክንያቱም ሚኬል አርቴታ በመጀመሪያ ዓመቱ 8ኛ ደረጃን ይዞ ነው ያጠናቀው። ከዛ በቀጣይ ዓመት 5ኛ ከዛ ባለፉት እንግዲህ 2 ዓመታት ያው የሚታወቅ ጉዳይ ነው ዋንጫውን ለማሳካት 2ኛ ደረጃን ይዞ ያጠናቀቀና ወደ አውሮፓ ቻምፒየንስ ሊግ ትኬት የቆረጠ ከዛ በተጨማሪ ደግሞ ሩብ ፍጻሜ የተቀላቀለ ቡድን አድርጎታል። በዋንጫ ባይታጀበም ትራንስፎርም ያደረገ ቡድን በጣም ከአርሰናል ከነበረበት እንቅስቃሴ የሚታወቀው የኒዛ የሽኮድራ ሙስታፊ የነ ሱክራትስ ፓፓስቶፖሎስ የነ ዴቪድ ሉዊዝ ስኳድ የነበረ የነ ዊሊያን ስኳድ የነ ኦዚል ኦባሚያንግ ላካዜት ይህንን ሙሉ የነ ሉካስ ቶሬራን ጨምሮ ማለት ነው አድሶ በራሱ ተጫዋቾች በተለይ ደግሞ የራሱን አጨዋወት ፍልስፍና በራሱ ተጫዋቾች ይገባቸዋል በሚያስባቸው ወይም ላጨዋወት መንገዱ ምቹ ነው ብሎ በሚያስባቸው ተጫዋቾች አድሶ ነው ቡድን በዚህ አጭር ጊዜ ውስጥ እንደዚህ አይነት ለውጥ እንዲያመጣ ምክንያት የሆነው ማለት ነውና ሩበን አሞሪም ያንን ለማድረግ ጊዜ አላገኘም ነው ያለው። ግን እስከ 2027 የሚያቆይ ውል አለው። እስከ 2027 ማለት ቢያንስ ለ3 ዓመት አሁን እንኳን ባለው ወቅት 2025 ላይ ያለ ነው ሊቆይ የሚችልበት እድል አለና በዚህ ጊዜ ውስጥ ምን አይነት እንቅስቃሴ ያደርጋል የሚለው ነው ትልቁ ቁልፍ ነገር የሚል ሐሳብ የሚሰነዝሩ ብዙዎች ናቸው። በአጠቃላይ የመርሃ ግብር ቀጣይ ነገ ምሽት 1 ሰዓት ተኩል ኦልድ ትራፎርድ ላይ ነው የሚደረገው። በነገራችን ላይ ከሚኬል አርቴታ ጋር በተያያዘ የነገው መርሃ ግብር 200ኛ ጨዋታው ነው የሚሆነው በአሰልጣኝነት እንግዲህ በዚህ ጊዜ ውስጥ 118ቱ ማሸነፍ የቻለበት አጋጣሚ ያለ የነገውን 119ኛ ያደርጋሉ የሚለው ጉዳይ የሚጠበቅ ነው። ማንቸስተር ዩናይትድ እንግዲህ በሜዳቸው በጣም ደካማ እንቅስቃሴ በማድረግ ይታወቃሉ። በተለይ ሩበን አሞሪም እንኳን ከመጣ በኋላ እንግዲህ በተለይ በሜዳቸው ባለፉት 9 ጨዋታዎች 7ቱን እንዲሁ ሽንፈት አጋጥሟቸዋልና ይበልጥ በተለይ ደግሞ ከባለፈው ሳምንት የዩሮፓ ሊግ ሚድዊክ ላይ ማለት ነው ከነበረው ያቸው ውጤት መልስ ማየት እንቅስቃሴዎችን ያደርጋሉ የሚጠበቀው ጉዳይ ነው። ምናልባትም ደግሞ አምና እንደምናውስተው አርሰናል በጠባብ ውጤት ነበር ይህን ጨዋታ ያሸነፈው። ዘንድሮስ የሚለው ይጠበቃል። ዛሬ ማነው ነገ ድል ከቀናቸው ከ46 ዓመት በኋላ ባክ ቱ ባክ ወይም ለተከታታይ 2 ዓመት ኦልድ ትራፎርድ ላይ ድል ሲቀናቸው ለመጀመሪያ ጊዜ አድርጓል ባለፉት 46 ዓመታት ማለት ነው። ኦልድ ትራፎርድ ረመጥ ሆኗል። አርሰናል ወደዚህ ስቴዲየም አቅንተው ድል ብዙ ጊዜ አይቀናቸውም። ባለፉት 16 ጨዋታዎች አንድ ጊዜ ብቻ ነው ድል የቀናቸው፣ እሱም አምና ነው። ያን ነገር ያስቀጥላሉ የሚጠበቀው ጉዳይ ነው። ማንቸስተር ዩናይትድስ በተለይ ካፒታሊዝም ያደርጉበትን በተለይ ተቃውሞ ይሰማል ተብሏል። የ1958 የማንቸስተር ዩናይትድ ደጋፊዎች ጥቁር ለብሶ ነው ወደ ሜዳ የሚገቡት የሚባል ነገር ተነስቷል። ሩበን አሞሪም መብታቸው ነው፣ ፕሮቴስት ማድረግ የክለቡ አንድ አካል ነው። የክለቡ አመራሮች ይጠቅማል ብሎ ካሰቡ ትችቱን ማስተናገድ ይኖርባቸዋል የሚል ሀሳብ ሰንዝሯል ሩበን አሞሪም። ይህ ጨዋታ እጅጉን ይጠበቃል። ነገ ምሽት 1 ሰዓት ተኩል ይከናወናል። ከዛ ውጪ የርገን ክሎፕ የሊቨርፑል ፓራድ ወይም ደግሞ የፕሪሚየር ሊግ ክብር ሲያሳኩ እንግዲህ ከዛ በኋላ የሚኖራቸው የደስታና የፌሽታ መርሃ ግብርን ይታደማል ተብሏል። እንግዲህ ለ9 ዓመት በሊቨርፑል አሰልጣኝነት ሚና ላይ የምናውቀው ቆፍጣናው ጀርመናዊ አሰልጣኝ የርገን ክሎፕ በዚህ ክለብ እንግዲህ 3 አስርት ዓመታት ጥያቄ የነበረውን የፕሪሚየር ሊግ የዋንጫ ክብርን ጨምሮ የአውሮፓ ቻምፒየንስ ሊግ ክብሮችንም በማሳካት ወርቃማ ታሪክ በብዕር ከጻፉ የሊቨርፑል እጅግ ከሚከበሩና ከሚወደዱ ሰዎች መካከል አንዱ እንደሆነ ይታወቃልና በደማቅ ሁኔታም እንደተሸኘ የሚታወቅ ጉዳይ ነው። ክሎፕን የተነቀሰ የሊቨርፑል ደጋፊ ሳይቀሩ ላለ ምን ያክል ለክለቡ ትልቅ አስተዋጽኦ እንዳለውና በተለይ የርገን ክሎፕን እንዴት አድርገው እንደሚመለከቱት ማሳያ ነጥብ ሳይሆን እንደማይቀር ግልጽ ነው። ያው ክሎፕ የሬድቡል ካምፓኒ ግሎብ ሄድ ኦፍ ሶከር ወይም ደግሞ እግር ኳሳቸው የበላይ አስተዳዳሪ ወይም ኃላፊ ሆኖ በፈረንጆቹ አዲስ ዓመት 2005 በተቀበሉበት የመጀመሪያ ቀን ላይ ጃንዋሪ 1 ዕለት ማለት ነው በይፋ በኃላፊነት መሾም አይዘነጋም። ይህ ማለት በሬድቡል ካምፓኒ ወይም ድርጅት የሚያስተዳድራቸው እህት ክለቦች ማለትም አርቢ ሳልዝበርግን ጨምሮ አርቢ ላይፕዚግና የኒውዮርክ ሬድቡል ውስጥ የሚሰሩ ወይም ደግሞ የሚኖሩ አሰልጣኞችን በተለያዩ ጉዳዮች ላይ ያማክራቸዋል፣ ድጋፍ ይሰጣል። ቡድን የማጠናከር ኃላፊነትን ነው እንግዲህ ክሎፕ በመረከብ አሁን ባለው ወቅት ሁኔታ እየሰራ የሚገኘው። ታዲያ በሀገር እንግሊዝ እንግዲህ በርካታ የፕሪሚየር ሊግ ክብሮችን ከማንቸስተር ዩናይትድ እኩል እንግዲህ ማሳካት የቻለው ክለብ የሚለውን ክብር ለመጎናጸፍ ሊቨርፑል የተወሰኑ ሳምንታት ብቻ ነው የሚቀራቸው። በእንግሊዝ ትልቁ ክለብ ማለት ነው ሲባል ብዙ ጊዜ ማንቸስተር ዩናይትድ በሚል የሚከራከሩ በርካታ የዩናይትድ ደጋፊዎች ዋነኛው ምክንያታቸው የፕሪሚየር ሊጉ 20 ክብር እንደሆነ ይታወቃል። በአውሮፓ መድረክ ላይ 3 ክብር ነው ያላቸው። የአውሮፓ ዋንጫን 3 ጊዜ ያሳክቷል ዩናይትድ፣ ሊቨርፑል 6 ጊዜ ነው ያሳካው። ስለዚህ በአውሮፓ መድረክ ትልቁ የእንግሊዝ ተወካይ ቡድን ሊቨርፑል ነው ሊባል የሚችለው። በዶሜስቲክሊ የእንግሊዝ ደግሞ ትልቁ ክለብ ማን ነው የሚለውን አሁን ባለው ወቅት ሁኔታ ሊቨርፑል የሚለው ሚዛን ሊደፋ እንደሚችል
ይገመታል። በተለይ ደግሞ የዘንድሮን የ2024-2025 የውድድር ዘመን የዋንጫ ክብር የሚያሳኩ ከሆነ ማለት ነውና በአሁን ባለው ወቅት በ13 ነጥብ ልዩነት ሊጉን እየመሩ ይገኛሉ። የመጨረሻ 38ኛው ሳምንት መርሃ ግብር ከክሪስታል ፓላስ ጋር በአንፊልድ ነው የሚያከናውኑት። በዛ መርሃ ግብር ላይ ክሎፕ ወደ አንፊልድ በመመለስ የሚወዱት ክለባቸውን ዋንጫውን ከፍ አድርጎ ሲያሳካ ይታደማሉ ተብሏል። እንግዲህ ሊቨርፑል የተረሳውን ክለብ ዳግም የስኬቱ መንገድ ጠራጊ የሆኑትን ቆፍጣናውን ጀርመናዊ አሰልጣኝ ክሎፕን እንግዲህ በሊቨርፑል እጅግ የሚወደድና የሚከበር ሰው ነው። ስለዚህ ዋንጫውን በሚያሳኩበት ቀን ሊቨርፑላውያን ደስታ ላይ ደስታ ነው የሚሆንባቸው ተብሎ ነው የሚገመተው። ያው ክሎፕን በዚህ በደስታ መርሃ ግብር ላይ ተገኘ ማለት ለእነሱ ትልቅ ግምትና አንድምታ ያለው ግለሰብ ከመሆኑ ጋር በተያያዘ ማለት ነው ደስታቸው እጥፍ ድርብ ሊሆን እንደሚችል የሚገመታል ሲል ኤስፔን ዘግቧል። ከዛ ውጪ ጆሹዋ ኪሚክ በሙኒክ ኮንትራቱን አራዝሟል ተብሏል። ወይም ኮንትራቱን ለማራዘሙ እንግዲህ ስለመስማማቱ የተገለጸ ይገኛል። ስካይ ጀርመን ይዞት የወጣው መረጃ የሚያመለክተው ከሆነ ተጫዋቹ እስከ 2029 በባየር ሙኒክ ጸንቶ ለመቆየት ከክለቡ አመራሮች ጋር በድጋሚ የተደረገው ውይይት ፍሬያማ መሆኑን ተከትሎ ማለት ነው ያው ውሉን ለማደስ ተስማምቷል የሚል ሀሳብ ይዞ ወጥቷል። ኪሚች በ2005 ሌፕዚግን ለቆ ሙኒክ እንደተቀላቀለ ይታወቃል። በ7 ሚሊዮን ፓውንድ ብቻ ነው ወጪ የተደረገበት ያኔ። አሁን በገበያው ላይ ከፍተኛ በሆነ መልኩ በዝውውር ዑደቶች ላይ ከሚፈለጉ ተጫዋቾች መካከል አንዱ እንደሆነ ተመልክተናል። በእንግሊዝ ብቻ አርሰናልን ጨምሮ በሁለቱ የማንቸስተር ከተማ ክለቦች ማለትም ዩናይትድ እና ሲቲን ጨምሮ አርሰናልና ሊቨርፑልም ኪሚችን በጥብቅ እየፈለጉ የሚገኙ ክለቦች ስለሆናቸው ሲገለጽ ቆይቷል። ፒኤስጂ ደግሞ ለየት ባለ መልኩ ተጫዋቹን በነጻ ዝውውር የሚያገኙበትን ኮንትራት ከወዲሁ አቅርበውለት የቅድመ ኮንትራት ልክ እንደ ቦስማን ማለት ነው ያው መነጋገር ስለሚችል ተጫዋቹ ያንን ነገር አቅርበው ምላሹን እየጠበቁ እንደሚገኙ ሲገለጽ ቢቆይም ተጫዋቹ ግን በአሊያንዝ አሬና እንደሚቆይ ተረጋግጧል ማለት ነው። 30 ዓመቱ ላይ ነው የሚገኘው። ይሄ የቀኝ መስመር ተመላሽ የተከላካይ ስፍራ ተጫዋቹ ነው መጫወት ይችላል። በተለያየ አማካኝ ስፍራ ቦታዎች ላይ የአሰልጣኞችን ኢንስትራክሽን በሚገባ ተረድተው ሜዳ ላይ ፐርፎርም ከሚያደርጉ ወይም ደግሞ አሰልጣኝ የሚፈልገውን ነገር ሜዳ ላይ ለማሳየት የሚገባቸው ቶሎ ማለት ነው። አሁን ትምህርት ላይ ጎበዝ ተማሪ ያለ፣ ሰነፍ ተማሪ ያለ፣ በአማካኝ መስመር ላይ አሰልጣኝ የሚነግረውን ነገር ገብቶት ልክ አሰልጣኝ በሚፈልገው ደረጃ ፐርፎርም የሚያደርግ ተጫዋች እንደሆነ በስፋት ይነገርለታል። ከጆሹዋ ኪሚች ጋር በተያያዘ ማለት ነው። በባየር ሙኒክ ቤት በመጪው ክረምት ውሉ ይጠናቀቅ ነበር። ውሉን ለማደስ በሚደረገው ጥረትና ፉክክር ላይ በተለይ ሌሎች ክለቦች ፉክክር እያደረጉ ነበር በተለይ ተጫዋቹን ለማስፈረም። ተጫዋቹ ደግሞ የሚከፈለው እንግዲህ ሳምንታዊ ክፍያ ብዙ መሻሻል የለውም በሚል ከሙኒክ የቀረበለትን ጥያቄ ውድቅ አድርጎ እንደነበር አይዘነጋም። የሙኒክ አመራሮች በዚህ ጉዳይ ደስተኛ አልነበሩም። ባደረጉት የሁለተኛ ዙር ውይይት ግን ከወኪሉ አማካኝነት እንግዲህ መልካም ነገር ተነስቷል ተብሏልና ኪሚች ከዚህ በፊት ኳሱን የጋር አይደለም ያለው በማለት ችግሩ እሱ ጋር እንዳልሆነና ክለቡ ጋር እንደሆነ ተናግሮ እንደነበር አይዘነጋም። አሁን ግን ሁለቱ ወገኖች እንግዲህ በመነጋገር ከስምነት ላይ መድረሳቸው ምክንያት እስከ 2029 በአሊያንዝ አሬና ጸንቶ ተጫዋቹ ለመቆየት ከስምነት ላይ ደርሷል ተብሏል። ባየር ሙኒክ የወሳኝ ተጫዋቾቹን ውል ሲያድስ ቆይቷል። እስካሁን ላብነት ያህል የአጥቂ አማካይ መስመር ተጫዋቹና የነገ እግር ኳስ ላይ በጣም በትልቁ ስሙ ሊነሱ ከሚችሉ ተስፈኛ ወጣት ተጫዋቾች መካከል አንዱ የሆነው ጀማል ሙሲያላን ጨምሮ አልፎንሶ ዴቪስ የካናዳ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች እንዲሁም በተለይ የነ ዳዮ ኦፓሜካኖ ቀጣይ እንግዲህ ወይም ደግሞ አሁን በቀጣይ ባየር ሙኒክ ተጫዋች ውል አደሰ ከተባለ የኦፓሜካኖ የሚሆነው የሙሲያላን የዴቪስን ውል አድሰዋል። አሁን ደግሞ የኪሚችን ውል ማደሳቸውን ይፋ ያደርጋሉ። ቀጣይ ደግሞ ያው እንዳነሳሁት ነው ተከላካይ መስመር ተጫዋቹ ፈረንሳዩ ዳዮ ኦፓሜካኖ በሙኒክ ጸንቶ የሚያቆየውን ኮንትራት ይፈርማል ተብሎ ይገመታል። ከዛ ውጪ ተስፈኛው ወጣት ኮቢ ሜኑ ከማንቸስተር ዩናይትድ ጋር መለየት እንደሚፈልግ የሚጠቁሙ መረጃዎች በስፋት ወጥቷል። ቲኤንቲ ስፖርትን ጨምሮ የስፔን በርካቶች ይህን ጉዳይ በማህበራዊ ትስስር ገጽ ይዘው የወጡት ጉዳይ የሚያመላክት ነጥብ ነው። እንግዲህ 19 ዓመቱ ኮቢ ሜኑ አዲስ ቻሌንጅ ወይም ደግሞ አዲስ ተሞክሮና አዲስ ክለብ ውስጥ ራሱን ማየት እንደሚፈልግ ነው እንግዲህ በወኪሎቹ አማካኝነት ለማንቸስተር ዩናይትድ ይፋ አድርጓል ተብሎ የተገለጸ የሚገኘው። ከሰሞኑ ምናልባትም ትላንትና ጉዳይ አንስተነው ነበር። በተለይ ተጫዋቹ አሁን ባለው ወቅት ሁኔታ ስፖርትራክ እንደዘገበው ከሆነ በሳምንት የሚያገኘው ክፍያ ወደ 20,000 ፓውንድ ገደማ ብቻ ነው። ያን እንዲሻሻልለት ይፈልጋል የሚል ሀሳብ ሲሰነዘር እንደነበር አይዘነጋም። በወኪሎቹ አማካኝነት 180,000 ፓውንድ ገደማ ካልተከፈለው በስተቀር ተጫዋቹ ውሉን የማደስ ምንም አይነት ፍላጎት የለውም የሚል ሀሳብ ተሰንዝሮ ማንቸስተር ዩናይትድም ጉዳዩን ሳጤኑበት መቆየታቸው አይዘነጋም። ታዲያ አሁን እንግዲህ በስፋት እየተጠቀሙ የሚገኘው ጉዳይ የተጫዋቹ ወኪሎች ገንዘቡ ቢቀርብም አሁን ባለው ወቅት ሁኔታ ተጫዋቹ ክለቡን መልቀቅ እንደሚፈልግና በተለይ አዲስ ቻሌንጅ አዲስ ተሞክሮ ማየት እንደሚፈልግ ተናግሯል የሚሉ ሀሳቦች ናቸው እየወጡ የሚገኙት። ይህ ጉዳይ መነጋገሪያ ነው። ማንቸስተር ዩናይትድ ሆም ግሮን ታለንቶቹን ወይም ደግሞ የካሪንግተን አካዳሚ ፍሬ ውጤቶቹን እንግዲህ ማደስ ወይም ደግሞ ኮንትራታቸውን እንዲያድሱና በክለቡ ጸንተው እንዲቆዩ ማድረግ እየተሳነው እንደሚገኝ ሲገለጽ ቆይቷል። ጋርናቾ ለዚህ ማሳያ ነው። አሁን ደግሞ ኮቢ ሜኑ ግልጽ በሆነ መልኩ የታየ የሚገኝ ነጥብ ነው እንግዲህ የተነሳ የሚገኘው። ተጫዋቹ የካሪንግተን አካዳሚ ፍሬ ውጤት ብቻ መሆኑ አይደለም። የማንቸስተር ከተማ ተወላጅ ነው። ስቶክፖርት ነው የተወለደው። ስለዚህ በክለቡ ያደገ ሊባል ይችላል። ምናልባትም ደግሞ የክለቡ አይከን ተደርጎ ሊቆጠር የሚችል ተጫዋች ነው። በነገራችን ላይ ባለው ወቅት አይነታና በክለቡ ጸንቶ ለመቆየት ያልፈለገበት ምክንያት ምንድነው? ብዙዎች ግራ ያጋባቸው ጉዳይ ሆኗል። እንደሚታወቀው ይሄ ጉዳይ አዲስ አይደለም። በተለይ አንዳንድ ጊዜ ምናልባት ተጫዋቾች በሚፈልጉት ደረጃ ከክለባቸው እንግዲህ ይሄ ምንድነው የሚባለው ቀረቤታን ወይም ደግሞ በክለባቸው ትልቅ ተቀባይነትን ማያገኙ ከሆነ በዛ ክለብ አልፈለግም የሚል ስሜትን ያዳብራሉ የሚል ሀሳብ ይሰነዘራል። በነገራችን ላይ ላብነት ያህል የነ ቺዶ ቢማርቲና የነ አይደን ሄቨን ጉዳይ ለዚህ ማሳያ ነው። ወደ ዋናው ቡድን ሚኬል አርቴታ እንግዲህ ፊትም አልሰጣቸውም። ልክ እንደ ኤታን ዋኔሪ
ከዛ ውጪ እና ማይልስ ሉዊስ ስኬሊ ድል ሲሰጣቸው እኛን ግን ባይተዋር አድርገን የሚል ስሜት ስላላቸው ነው በተለይ የተሰጣቸውን ኮንትራት ማደስ ፈቃደኛ ሳይሆኑ ወደ ዩናይትድ ያቀኑት የሚል ሀሳብ ይሰነዘራል። አይደን ሄቨን፣ ቺዶቤ ማርቲን ያው ፈርስት ቲም ፕሌየር እየሆኑ ነው አሁን እንግዲህ ተቀይረው እየገቡ በቋሚነት እየተሰለፉ እያየናቸው እንገኛለን ማንቸስተር ዩናይትድ ቤትና አርሰናልም የሆም ግሮውን ታለንቶቹን የሄሊንድ አካዳሚ ፍሬጦቹን በተለይ ኮንትራት አድሶ ማቆየት ያልቻለበት አጋጣሚ እንደነበር አይዘነጋምና ተመሳሳይ በሆነ መልኩ አሁንም ማንቸስተር ዩናይትድ በነ ኮቢ ሜኑ ደረጃ የሚገኙ ተጫዋቾችን ውል ለማደስ እየተቸገረ ይገኛል። ተጫዋቹ እስከ 2027 በኦልድ ትራፎርድ የሚያቆይ ውል አለው። ተጫዋቹ በጣም በስፋት ለዩናይትድ ለመጀመሪያ ጊዜ ተሰልፎ መጫወት ከጀመረበት ጊዜ አንስቶ በተለይ በአሰልጣኝ ኤሪክ ተን የ2 ዓመት ተኩል ቆይታ በ54 ዓመቱ ይህ ሆላንዳዊ አሰልጣኝ እድል ተሰጥቷቸው እድላቸውን በሚገባ ከተጠቀሙና ራሳቸውን ዋናው ቡድን ውስጥ ካገኙ ተጫዋቾች መካከል ኮቢ ሜኑ አንዱ ነው። እንደምናስታውሰው ባሳለፍነው ክረምት በተከናወነው የአውሮፓ ዋንጫ ሀገሩ የፍጻሜ ተፋላሚ እንድትሆን በማድረግ ሂደት ላይ ከዴክላን ራይስ ጋር የፈጠሩት የአማካይ መስመር ጥምረት ለየት ያለ እንደነበረ አይዘነጋም። ተጫዋቹ ማርኬት ቫልዩን ከፍ ያደረገበት ነው። ከዛ በተጨማሪ ደግሞ በማንቸስተር ዩናይትድም ውሉ የሚታደስ ከሆነ በተለይ ሳምንታዊ ክፍያው ከፍ እንዲል ይፈልጋልና ሲከፈል የነበረው 20 ሺህ ፓውንድ ነቱ ለመናገር ሜኑ የሚመጥን አይደለም። ሌሎች ተጫዋቾች ስንት እንደሚከፈላቸው ይታወቃል። የነ ብሩኖ ፈርናንዴዝ፣ ማርከስ ራሽፈርድ፣ ካሴሚሮ የሚታወቅ ነው ሂሳቡና ምናልባት በእነሱ ደረጃ አይደለም ተብሎ ሊጠቀስ እንኳን ቢችል ሬጉላር ስታርተር ነው በቋሚነት ቦታውን ተሰልፎ ይጫወታልና ቢያንስ 100 ሺህ ፓውንድ ሊከፈል ይፈልጋል የሚሉ ጉዳዮች ሲወጡ ነበር። አሁን ባለው ወቅት ሁኔታ ግን ተጫዋቹ ክለቡን መልቀቅ ይፈልጋል የሚሉ ጉዳዮች ናቸው በስፋት እየተነሳ የሚገኘው። ዩናይትድ ያለበት የፋይናንስ ክፍተት ሌላው ቢቀር ተጫዋች እንኳን ለማስፈረም ተጫዋች መሸጥ ያስገድዳቸዋልና የኮቢ ሜኑ እንደዚህ አይነት ፍላጎት የሚያሳይ አይነት ተጫዋች መሆኑን ተከትሎ ምናልባት በክረምቱ ለሽያጭ ሊቀርብ እንደሚችል ነው የተገለጸ የሚገኘው። የተጫዋቹ ሁኔታ በቅርበት የሚከታተለው ክለብ ቼልሲ እንደሆነ ይታወቃል። ከኮል ፓልመር ጋር ካላቸው ቀረቤታ ጋር በተያያዘ ማለት ነው። ከዛ ውጭ ግን ያው ኮቢ ሜኑ በበርካታ ክለቦች የሚፈለግ አይነት አቅምና ክህሎት ያለው ተጫዋች ነው። ስለዚህ በተለያዩ የአማካይ መስመር ተጫዋቾች ላይ መጫወትም ይችላል። ለሩበን አሞሪምም ተመራጩ ተጫዋች ነበር። የነገው የሩበን አሞሪም ስኳድ ቢውል በሚደረግበት ሰዓት ላይ ቦታቸውን አስጠብቀው ከሚቆዩ ተጫዋቾች መካከል አንዱ እንግዲህ ኮቢ ሜኑ ይሆናል ተብሎ ተገምቶ ነበር። ከተጫዋቹ ግን እንደዚህ አይነት ሀሳቦች አሉ ተብሎ የተገለጸ ይገኛል። በቀጣይ ምን አይነት እንቅስቃሴዎች ይኖራሉ? ተጫዋቹን ስለማስፈረም የሚደረገው ሩጫ ላይ የትኛው ክለብ በንቃት ይንቀሳቀሳል ይጠበቃል። ከዛ ውጪ አርሰናልና ማንቸስተር ዩናይትድ በአንድ ወጣት ተጫዋች ጉዳይ ተፋጧል ተብሏል። ተጫዋቹ ዩሱፍ አክሲቼክ ይባላል። እንግዲህ በቱርክ ሱፐር ሊግ ፌነርባቼ ቤት ነው የተጫወተ የሚገኘው። ታዲያንን የ19 ዓመት የተከላካይ መስመር ተጫዋች ለማስፈረም ሁለቱ ክለቦች ከፍተኛ ጥረት እያደረጉ እንደሚገኙም ኮት ኦፍ ሳይድ በዘገባው ላይ አመላክቷል። እንግዲህ ተጫዋቹ በክለቡ የሚያሳየው እንቅስቃሴ በርካታ ታላላቅ ክለቦችን ትኩረት የሳበም ጉዳይ ስለመሆኑ እየተገለጸ ይገኛል። አክሲቼክ በጆዜ የሚሰለጥነው በጆዜ የሚሰጠውን እድል በሚገባው መጠቀም ራሱን በደንብ እያሳየ ነው የሚገኘው ባለው ወቅት ሁኔታ። ፌነርባቼ በሊጉ በሜዳቸው ያለፉትን 9 ጨዋታዎች እንዳይሸነፉ ትልቅ አስተዋጽኦ ከነበራቸው ተጫዋቾች መካከል ይጠቀሳል። በሜዳቸው የተሸነፉት ያው በዩሮፓ ሊግ ነው። በሬንጀርስ 3-1 በሆነ ውጤት ተሸንፏል። በዛ ጨዋታ ላይ ተጫዋች አልተሰለፈም። ከዛ በፊት ግን በነበራቸው መርሃ ግብር በተለይ በጥሎ ማለፍ ከመግባታቸው በፊት የነበረው ወሳኝ ጨዋታ ከኦሎምፒክ ሊዮን ጋር ባደረጉት መርሃ ግብር ላይ ግን እንደና አሌክሳንደር ላካዜት አይነት አጥቂ መስመር ተጫዋቾችን በሚገባ ሲቆጣጠር የነበረ የተከላካይ መስመር ተጫዋች መሆኑን ተመልክተናልና ገበያው ላይ በ20 ሚሊዮን ዩሮ ገደማ የሚገኝ ተጫዋች ነው። የተስፈኛ ወጣት የተከላካይ መስመር ተጫዋችን ለማስፈረም ዩናይትዶች እንደተለመደው ማሳመን ይጠይቃል። ዩናይትድ በቀላሉ ተጫዋቾችን ለማስፈረም የሚችልበት ሁኔታና አቅም ላይ አይደለም የሚገኘው። የፋይናንስ ችግሩ እንዳለ ነው። የደረጃና ሁኔታ ደግሞ ወይም ደግሞ ያለበት የሚያሳዩት የሜዳ ላይ እንቅስቃሴ ይበልጥ ተጫዋቾችን የሚማርክ አይደለም እና ሩበን አሞሪም ልክ እንደ ሚኬል አርቴታ በአርሰናል ቤት እንደሰራው ማለት ነው ትረስት ዘ ፕሮሰስ ፕሮጀክት የራሱን ቡድን መገንባቱ የማይቀር ጉዳይ ነው፣ የጊዜ ጉዳይ ነው። ጊዜ ግን ምን ያክል ይሰጧል ይጠበቃል። እንግዲህ እስከ 2027 ቢያንስ ለውጦቹን ለማሳየት በቂ ይሆናል ተብሎ ይታመናልና ዩናይትዶች ያን ነገር ከተመለከቱ በኋላ አቅጣጫቸውን ይቀይራሉ ወይም ደግሞ ከአሰልጣኙ ጋር ይቆያሉ የሚለው ጉዳይ ይጠበቃል። በዛ ዑደት ውስጥ ግን እንደ አክሲቼክ አይነት ተስፈኞች ለማንቸስተር ዩናይትድ ቦታ ይኖራቸዋል ተብሎ ይገመታል። ወይም ማንቸስተር ዩናይትድ ለእንደነዚህ አይነት ተጫዋቾች ቦታ ይኖረዋል ተብሎ ነው የሚገመተው። መድፈኞቹ የጠንካራው የዊሊያም ሳሊባና የጋብሪኤል ማጋሌሽ ጥምረት ጥሩ ተተኪ ሊኖረው እንደሚገባ ይታመንበታል። ያኩብ ኪቪዮር የፖላንዳዊ የግራ መስመር ተመላላሽ አንዳንዴ ደግሞ የመሃል ተከላካይ መስመር ተጫዋች ከክለቡ ጋር በክረምት የዘለለ ቆይታ ይኖራል ተብሎ አይገመትም። ኮንትራትም ይሰጣል ተብሎ አይታመንም። ያንን ተከትሎ አርሰናሎች ተጫዋቹ ላይ ትኩረት እንዲያደርጉ ምክንያት ሆኗል ተብሏል። አክሲቼክ የዊሊያም ሳሊባም ሆነ ጋብሪኤል ማጋሌሽ ሁነኛ ተተኪ ወይም ደግሞ የነሱ አማራጭ ሊሆን የሚችል እያደገ በእነሱ ደረጃ ለመሆን ጥረት የሚያደርግ አይነት ክህሎትን ያዘለ አይነት ተጫዋች ከመሆኑ ጋር በተያያዘ ማለት ነው ትኩረት እያደረጉበት ይገኛሉ ተብሏል። በበርካታ ክለቦች የቱርክ የተከላካይ መስመር ተጫዋች ቢፈልግም በዋናነት ዩናይትድ እና አርሰናል ነገ እንግዲህ እርስ በርስ በፕሪሚየር ሊግ የሚገናኙት እነዚህ ሁለት ቡድኖች ፍሮንት ራነር ናቸው ወይም ተጫዋቹን ለማስፈረም ከፊት የሚገኙት ቡድኖች ስለመሆናቸው ኮት ኦፍ ሳይድ የዘገበ ሲሆን መዳረሻው የት ይሆናል በክረምቱ ትኩረትን ከሚስቡ ጉዳዮች መካከል እንግዲህ አብይ ጉዳይ ስለመሆኑም እየተገለጸ ይገኛል። ከዛ ውጪ ማንቸስተር ሲቲዎች ኤድዋርዶ ካማቪንጋ እንግዲህ ኤካይ
የኢልካይ ጉንዶጋንና የበርናርዶ ሲልቫ ተተኪ እንዲሆን በማሰብ ተጫዋቹን የማስፈረም ፍላጎት እንዳላቸው የተገለጸ ይገኛል። ፈረንሳይ አማካይ እንግዲህ በመጪው ክረምት ሎስ ብላንኮሶቹን እንግዲህ ሊለቁ ይችላሉ ተብሎ ስማቸው ከተዘረዘሩ ተጫዋቾች መካከል ይጠቀሳል። ዘንድሮ እንግዲህ አቋሙ በጣም እጅግ ተዳክሞ እያየ ነው እንገኛለን። ካማቪንጋ የተለያዩ እንግዲህ ጉዳዮች ሊነሱ ይችላሉ። ተደራራቢ ጉዳቶች ግን አንዱና ዋነኛው እንደሚሆን ምንም ጥያቄ የለውም። በዚህ ዓመት እንኳን 3 ጊዜ ጉዳት አጋጥሞታል በተለያዩ አጋጣሚዎችና ተጫዋቹ ወጥነት ባለው መልኩ የሜዳ ላይ እንቅስቃሴዎቹ ልዩነት ፈጣሪ እንዳይሆኑ እንቅፋት ከሚሆኑ ጉዳዮች መካከል አንዱ ጉዳት እንደሆነ ግልጽ ነውና ለሽያጭ ምናልባት ሊቀር የሚችልበት እድል እንዳለ እየተገለጸ ይገኛል። ኪሚች አሳይቶ ነስቷቸዋል። እንግዲህ ሲቲን ጨምሮ በርካታ ክለቦችን ውል ማያድስ መስሎ ውሉን አድሷል እስከ 2029። ያንን ተከትሎ ሲቲዎች ፊታቸውን ወደ ካማቪንጋ ዙረዋል። ኬቪን ዲብሩይነ እና ማቴዮ ኮቫቺች ከክለቡ ጋር ከክረምት የዘለቀው ይኖራቸዋል ተብሎ አይገምትም። በነገራችን ላይ ከዛ ውጪ ደግሞ እንደነ ኢልካይ ጉንዶጋን እንዲሁም በርናርዶ ሲልቫ የእድሜ ጥያቄ በትልቁ ይነሳባቸዋል። ሲቀጥል ቦታው ወይም ደግሞ የአማካይ መስመር በጣም ፍጥነትና ቅልጥፍናን ይጠይቃልና እነዚህ ሁለት ተጫዋቾች ያ ነገር አሁን በጣም ጀንበራቸው እያዘቀዘቀ ነው የሚመስለው። ያው እድሜም አለ፣ በዛ ደረጃ ቅልጥፍናቸው አውራቸው የቀጣላ አይደለም የሚገኘው። ፕሪሚየር ሊጉ ደግሞ ኢንቴንሲቲ በጣም ከፍተኛ የሆነ ጉልበት የቀላቀለ በጣም ነቃ ደንገጥ ብሎ መጫወት ያለባቸው ተጫዋቾች ናቸው በዚህ ቦታ ላይ መገኘት ያለባቸው እያንዳንዱ ክለብ ውስጥ ማለት ነውና ከዛ አንፃር ፔፕ ጋርዲዮላ በቀጣይ ዓመት የሮድሪና የአዲሱ ፈራሚ ከፖርቶ ያስፈረሙት ኒኮ ጎንዛሌዝ ጥምረት ካማቪንጋ እንዲያጅበውና ይበልጥ በካማቪንጋም የማጠናከር ፍላጎት እንዳላቸው የተገለጸ ይገኛል። በተጫዋቹ ጉዳይ ከውሳኔ ላይ ያልደረሱት ሪያል ማድሪዶች ከ60 እስከ 70 ሚሊዮን ፓውንድ የሚገመተውን ይህንን ተጫዋች በዛ ሬንጅ ውስጥ የሚገኝ ሂሳብ ከቀርበላቸው ግን ጉዳዩ ሊያጤኑበት እንደሚችሉና ለመደራደርም ፈቃደኛ ሊያደርጋቸው እንደሚችልም ተገልጿል ማለት ነው። እንግዲህ ፔፕ ጋርዲዮላ የተጫዋቹ አድናቂ በሆኑም ይነገራል። የመጪው ክረምት የዝውውር መስኮት አንዱ መነጋገሪያው የዝውውር ርዕሰ ጉዳይ የካማቪንጋ እንዲሆን ለማድረግ ሲቲዎች ጥረት እያደረጉ እንደሚገኙም የስፔኑ ተነባቢ ጋዜጣ ፊጃይስ ዘግቧል። ከዛ ውጪ አንቶኒ ዶስ ሳንቶስ በሪያል ቤቲስ፣ ከዛ ውጪ ማርከስ ራሽፈርድ በአስቶን ቪላ የመቆየትና ውላቸውን ከውሰት በዘለለ ወደ ቋሚነት የመቀየር ፍላጎት እንዳላቸው የተገለጸ ይገኛል። እንግዲህ በፖርቹጋል አሰልጣኝ ሩበን አሞሪም ካሪንግተን ከደረሰ ወዲህ በዚህ አሰልጣኝ ስር የመሰለፍ ዕድል ማግኘት አለመቻል ብቻም አይደለም ከአሰልጣኙ ያጫወት መንገድ ጋር ተጣጥሞ መጓዝ ባለመቻል በሚመስል መልኩ አለፍ ሲልም እስከ ሰጣ ገባ የመድረስ ጉዳዮች የገቡ ተጫዋቾች ናቸው ማርከስ ራሽፈርድ እና አንቶኒ ዶስ ሳንቶስ የመጀመሪያውን ያነሳውት የአረፍተ ነገር ክፍል ይወክላል። ማለትም በአሰልጣኙ የመሰለፍ ዕድል ማግኘት ያልቻለ የሚለው ማለት ነው። ከአሰልጣኙ ጋር ተጣጥሞ መጓዝ ባለመቻልና አለፍ ሲል ሰጣ ገባ ውስጥ መግባት ደግሞ የሚለውን ራሽፈርድ ይወክላልና ሁለቱም ተጫዋቾች ሜዳ ላይ በሚያሳዩት እንቅስቃሴ ከአቅም በታች ነው የሚጫወቱት በሚል በዩናይትድ ተጫዋቾች ሳይቀር ተቆሙ ሲያጋጥማቸው እንደነበር አይዘነጋም። ታዲያ ያሳለፍነውን ጥር የዝውውር መስኮት ላይ በመጠቀም ያው ክለቡን በውሰት ከለቀቁ ተጫዋቾች መካከል ስማቸው ይጠቀሳል። ራሽፈርድ ወደ ሌላው የፕሪሚየር ሊግ ቡድንና በአውሮፓ ሻምፒየንስ ሊግ የተሳተፈ ወደሚገኘው ክለብ አስተን ቪላ ነው ያመራው። አንቶኒ ደግሞ ወደ ስፔን በማቅናት በአውሮፓ መድረክ እንግዲህ 3 ያርጃን ከሚሰጠው የውድድር ምዕራፍ በሆነው የኮንፈረንስ ሊግ ተሳታፊ ወደሆነው ቡድን ሪያል ቤቲስ ማቅናቱ ይታወቃልና ሁለቱም ተጫዋቾች በሄዱበት ክለብ ጥሩ የሚባል ነጻነት የተሞላበት የሚመስል የመጫወት ፍላጎታቸው ላቅ ብሎ ሜዳ ላይ እየታዩ የሚገኙ ተጫዋቾች መሆናቸው ማንሳት ይቻላል። ይህንን ሀሳብ በቁጥራዊ መረጃዎች ለመደገፍ ያህል ራሽፈርድ ወደ ቪላ ካቀና በኋላ ባደረጋቸው 6 ጨዋታዎች 3 ኳስ አመቻችቶ አቀብሏል። ከዛ በተጨማሪ ዋናው ነገር ወደ 13 የሚሆኑ ግልጽ የግብ ዕድሎችን ፈጥሯል። ያን ነገር በዩናይትድ በተደጋጋሚ ሲፈጥር እንመለከተም። ሆይላንድም የጎል ድርቅ የተመታው አንድም በዚህ ደረጃ ቻንስ ክሬት የሚያደርግለት ተጫዋች ስለሌለ እንደሆነ የሚታወቅ ጉዳይ ነው። ከዛ ውጭ አንቶኒ በበኩሉ በዩናይትድ ቆይታው በ96 ጨዋታዎች 12 ጎል ብቻ ነበር ያለው። በ2022 የወጣበት ሂሳብ ግን 85 ሚሊዮን ፓውንድ እንደነበር አይዘነጋም። የዛን 1/4 እንኳን ሜዳ ላይ አላየንም በሚል ሲወቀስ የቆየ ተጫዋች እንደነበር አይዘነጋም። ወደ ቤኒቶ ቪላማሪን ካቀና በኋላ ባደረጋቸው 5 ጨዋታዎች 2 ጎል አስቆጥሮ 3 ኳስ አመቻችቶ አቀብሏል። ከዛም በላይ በሁለቱ መርሃ ግብሮች ላይ በስፔን ላሊጋ ማለት ነው የጨዋታው ኮከብ ወይም ኤምቪፒ ተብሎ የተመረጠው እሱ እንደነበር አይዘነጋም። እንደምናስተውሰው በኮንፈረንስ ሊግ ላይም እንዲሁ ጨዋታቸውን ከሁለታቸው ውጤት ከፖርቹጋሉ ክለብ ጋር ባጠናቀቁበት ጨዋታ ላይ ማለት ነው ተጫዋቹም አንድ ኳስ አመቻችቶ ማቀበል መቻሉም መዘንጋት መቻል የለበትምና ሩበን አሞሪም በተጫዋቹ ስኬታማና ውጤታማ ጅማሮ ሲጠየቅ ያው ፕሪሚየር ሊጉ ጉልበት በጣም ይጠይቃል፣ ጠንካራ ተክለ ሰውነት ያስፈልጋል። አንቶኒ ጋር ያ ነገር የለም፣ ለዛ ነበር ሲቸገር የነበረው የሚል ሀሳብ ሰንዝሯልና የተጫዋቹ ወኪል ፔድሮሶ የአሰልጣኙን ሀሳብ አከብራለሁ ግን በፍጹም ከእውነት የራቀ ነው ሲል ተደምጧል። ያው ውጤታማ ያልሆነበት መንገድ ከአካላዊ ሁኔታው ጋር ማገናኘት ራሱ ሙያዊ ሀሳብ አይመስለኝም ሲል ነው እንግዲህ የሩበን አሞሪምን ሀሳብ ያጣጣላው። ያንን ጉዳይ ለማርካ ነው ሀሳቡን የሰጠው። አክሎም በሩበን አሞሪም በማንቸስተር ዩናይትድ ባደረጋቸው 15 ጨዋታዎች ወደ 1350 ደቂቃዎችን መርቷል። ከዛ ውስጥ 18 በመቶ የሚሆነውን ብቻ ነው ለአንቶኒ የሰጠው። ይሄ ማለት በአጠቃላይ ተጫዋቹ ራሱን እንዲያሳይ እንኳን እድል አልሰጠውም። ወደ 250 ደቂቃዎች ብቻ ነው በአሰልጣኙ ስር ማግኘት የቻለው፣ እሱም እየተቆራረጠ ማለት ነውና ታዲያ ተጫዋች ሳይጫወት እንዴት ይገመገማል? እንዴት ራሱን ያሳያል ካለ በኋላ እውነቱን ለመናገር ተጫዋቹ እዚህ ያገኘውን ሰላም ከረጅም ጊዜ በኋላ መሆኑን ነግሮናልና በዚህ ክለብ ሰላሙን ማጣት እንደማይፈልግና በክለቡ ከዚህ ዓመት ባለፈ የመቆየት ሀሳብ አለው ሲል ወደ ዩናይትድ የመለስ ሀሳብ እንደሌለው የሚያሳብቅ አይነት ንግግር ወኪሉ ፔድሮሶ ሀሳብ ሰጥቷል ማለት ነው። ራሽፈርድም በቪላ ያው
እንግሊዛውያን ለሆኑት ሞርጋን ሮጀርስና ኤዝሪ ኮንሳ በክለቡ መቆየት እንደሚፈልግ ነግሯቸዋል የሚሉ ምንጮች በጣም እየተቀባበሉ በስፋት ማህበራዊ ትስስር ገጽ ላይ የተሰሙ ወይም እየተናፈሱ ይገኛሉ። ራሽፈርድ በ40 ሚሊዮን ፓውንድ በነገራችን ላይ ዝውውሩን ቋሚ ማድረግ የሚችልበት አጋጣሚ እንዳለ ይታወቃል። ከዛ ውጪ ማቲያስ ኩኛ በኤፍኤው ቅጣት ተጥሎበታል። እንግዲህ የተጫዋች ከቅጣት መች ነው የሚላቀቀው የብዙዎች ጥያቄ ነው። ብራዚላዊ ሁለገብ የአጥቂ መስመር ተጫዋች አቅም አለው፣ ክህሎት አለው፣ ግን ጸባይ የለውም። በዚህ ጉዳይ ይተቻል። ከዚህ በፊት ኩኛ በኢፕስዊች ታውን ጨዋታ ላይ ባሳለፍነው ታህሳስ ወር ላይ ባሳየው ያልተገባ ባህሪ ምክንያት 2 ጨዋታና የገንዘብ ቅጣት ተጥሎበት እንደነበር አይዘነጋም። የወልቭሱ የአጥቂ መስመር ተጫዋች ኩኛ ከዚህ በፊት ማለትም ባሳለፍነው ታህሳስ ወር ቀደም ብዬ እንዳነሳሁት ነው 2-1 በተሸነፉበት ጨዋታ ላይ ጨዋታው ከተጠናቀቀ በኋላ ዋነኛው ምክንያት የነበረው ጉዳይ ከኢፕስዊች አሰልጣኝ አባላት ጋር በፈጠረው ግብግብ እንደነበር አይዘነጋምና በማህበራዊ ትስስር ገጽ በተሰራጨው ቅጂ መሰረት ኩኛ ይህንን የኢፕስዊች አሰልጣኝ አባል ያደረገውን መነጽር አውልቆ መሬት ላይ ሲጥልም ያሳያል። በጨዋታው ላይ ራያን አይትኖሪ በቀይ ካርድ ከሜዳ ወጥቶ እንደነበር አይዘነጋምና ውጤት የወለደው በጣም ውጤት ጦት በሚል ይስተካከል የወለደው በጣም እብሪተኝነት የተጸባረቀባቸው ተጫዋቾች በየጨዋታው እየታዩ እንደነበር አይዘነጋም። ወልቭስ በተለይ አሰልጣኝ ቅያሪያቸው ዩሊያን ሎፔቴጊን በቪቶር ፔሬራ ከመቀየራቸው በፊት ማለት ነውና አሁን ኤፍኤው ምርመራ ካከናወነበት በኋላ እንግዲህ ኩኛ ላይ የ2 ጨዋታ ቅጣትና የ80,000 ፓውንድ የገንዘብ ቅጣት ማስተላለፋቸው ያኔ አይዘነጋም እንደምናስታውሰው ማለት ነው። የሚያሳዩ ድርጊቶች ቅጣት ይዘውበት እየመጡ ይገኛሉ። ሁሌም ቢሆን መዘዝ ከማያጣውና በተለይ አርፎ እግር ኳስን ብቻ ከተጫወተ አንገቱን ደፍቶ ልዩነት የሚፈጥር አይነት ተጫዋች ስለመሆኑና አንገቱን ቀና ካድርጎ ግን ከተጫዋች ጋር ግብግብ ውስጥ ከገባ ግን ስሜቱን መቆጣጠር ማይችልና ለቅጣት የሚደረግ ተጫዋች ስለመሆኑ በተደጋጋሚ እየተመለከት እንገኛለን። አሁን ደግሞ በኤፍኤ ካፕ 5ኛ ዙር ጨዋታ ወልቭስ እንግዲህ በበርንማውዝ በመለያ ምት ተረተው ከውድድሩ ውጪ ሲሆን የጨዋታው መጠናቂያ ደቂቃዎች ላይ ከበርንማውዝ ሚሎሽ ኬርኬዝ ጋር በነበራቸው ግብግብ ኩኛ ተጨማሪ ኃይል ተጠቅሟል። ከዛ በቀጥታ ቀይ ካርድ ከሜዳ መሰናበቱ አይዘነጋም። እንደዛም ሆኖ ከሜዳ ለመውጣትም ፈቃደኛ አልነበረምና በግድ ነው እንግዲህ በሴኩሪቲዎች ወይም ደግሞ በጸጥታ ኃይሎች እየተገደደ ነበር ከሜዳ ተገፍትሮ የወጣውና ኤፍኤው ጉዳዩን ከመረመረ በኋላ ውሳኔ አስተላልፎበታል። ቀደም ብዬ እንዳልኩት ነው ቀደም ያልኩትን አረፍተ ነገር ይሄም ያጠናክራል። በዚህ ጨዋታ ላይ በጣም አስደናቂ ጎል አስቆጥሯል ማቲያስ ኩኛና አርፎ እግር ኳስ ላይ ትኩረት ካደረገ ልዩነት ይፈጥራል። ተጫዋቹ አቅም አለው፣ ክህሎት አለው። አንገቱን ቀና አድርጎ ግን የሚጫወት ከሆነ ከተጫዋቹ ጋር ግብግብ ውስጥ ከገባ ግን አለቀ በቃ። ተጫዋቹ ስሜቱን አይቆጣጠርም፣ ወይ ይገፋተራል፣ ወይ ሄድ በቴ ወይም ደግሞ በቴስታ ለመማታት የሚመስል አይነት እንቅስቃሴዎችን ያደርጋል በተደጋጋሚና ከኬርኬዝ ጋርም እንደዚሁ ነው። በተለይ አንገት ማነው ግንባር ለግንባር ገጥመው ነበረ፣ ግን ደግሞ የተጨማሪ ኃይል ተጠቅሟል ኩኛና ከዛ ጋር በተያዘ ነው ቀይ እንዲመዘዝበት ምክንያት ሆኖ ማለት ነው። ኤፍኤው ታዲያ ጉዳዩን ከተመለከተና ከተረዳ ከተከታተለ በኋላ የ3 ጨዋታ ቅጣት አስተላልፈውበታል። ይግባኝ ካለው እንግዲህ እስከ ሰኞ ማስገባት ይችላል ተብሏል። ተጫዋቹ ይግባኝ የሚል ወይም ደግሞ ውሳኔው እኔን አይወክልም የሚል ቅሬታ ካለው ማለት ነውና ኤፍኤው ከዚህ በፊት ቅጣቱ አሁን ላለው ቅጣቱ ምንም አይነት አስተዋጽኦ የለውም የሚል ነገር አንስረዋል። ወልቭስ ይሄ ጉዳይ በጣም አሳሳቢ ነው። ምክንያቱም 17 ደረጃ ነው የተቀመጠው ወልቭስ ወራጅ ቀጠና ውስጥ የሚገኝ ቡድን ነውና የተጫዋቹ አለመኖር የቡድን የማጥቃት እንቅስቃሴ ጥያቄ ምልክት ውስጥ እንደሚከተው ግልጽ ጉዳይ ነው። ስለዚህ በፕሪሚየር ሊጉ ከኤቨርተን ጋር ነው የሚገናኙት እንግዲህ ከነገ ነው ዛሬ ነው እንጂ ዛሬ ጨዋታቸውን ምሽት 5 ሰዓት ያደርጋሉ። ከዛም ሳውዛምፕተን ከዛ በኋላ ደግሞ ከዌስትሃም ጋር ነው የሚያደርጉት ጨዋታ ላይ እንግዲህ ኩኛ ግልጋሎት መስጠት አይችልም ማለት ነው። እነዚህም ሶስቱም ጨዋታዎች በጣም ቁልፍ ናቸው። በተለይ ደግሞ በወራጅ ቀጠና ውስጥ ላለመዘፈቅና ከሉበት አዘቅት ለመላቀቅ ቢያንስ ከነዚህ ጨዋታዎች በሙሉን መርሃ ግብር ቢያንስ ማሸነፍ መቻል ይኖርባቸዋል። ቢችሉ 9 ነጥብ ማሳካት መቻል ይጠበቅባቸዋል። በተለይ ደግሞ ሳውዛምፕተን ማሸነፍ መቻል ግድ ይላቸዋልና በዚህ ሂደት ውስጥ የኩኛ ግልጋሎት እንደማያገኙ ለማወቅ ተችሏል ማለት ነው። ለዛሬ ስለ ስፖርት